አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ፣ ነፃ ፈቃዳችንን ተጠቅሞ ምድር የሆነ እንዲሁ ትንፍስ ማይል እንዲህ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ። እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እንግዲህ ክርስቶስ ክንድ ሙሉ ችንካር ከቻገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ንገራችሁ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፍ። በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩናል። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል ነው። የመጀመሪያው ነፃ ፈቃድ ስለሰጠን ነው፣ ወይም ሰው ስለሆን ነው እንድንፈተን የፈቀደው እግዚአብሔር። ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆን። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን ስለምንመስል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻልን እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም። ጨረቃ ምርጫ የላትም። ከዋክብት ምርጫ የላቸውም። እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔርን እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነህ፣ የመምረጥ ችሎታ ሰጥቻለሁ ነው። ያንን ለማክበር ነው። ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል ላይ። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል፣ ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት፣ ፈቃዳችንን ለማክበር፣ ስልጣን ለመስጠት፣ ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረግክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድን ነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል ነው። ጠንቅቆ መምረጥ መቻል በሉ። ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትሕትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድን ነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድን ነው በሰይጣን እየተሸነፍን ያለን ካላችሁኝ፣ ምርጫችንን መወሰን ስላልቻል ነው።
እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም እንዴ? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑር ብሎት ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው ይሄን የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪኝ። ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ? ምርጫ አለው? እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረ። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉሥ ውእቱ እያይመረ ሰው ንጉሥ ነበር አላወቀም ነው። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀሌ ይፌጽም አልቦ ዘይብሎ ምንተ ገበርከ ዘንተ አይሰምከው ዘንተ አሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ ነፃ ፈቃዳችንን ተጠቅሙ። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየህ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ይላል። ታዲያ ምንድን ነው ማለት ያለብህ? የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ያዕቆብ ምዕራፍ 4 ቁጥር 4-6 ሲናገር ምን አለ? እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል ይላል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዴ የወራችሁን ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድነህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱንሳ እንደዚህ አድሮ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃዳት። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር ማለት። ስፖርት አላቀ ብሎ የጸለየ እስቲ ትላላችሁ? እንዲሁ ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው።
ነፍስም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድን ነው ካላችሁ መከራ ነው የሚያጠነክራት። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖርም አይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጋብ የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚህ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው። ያን የወከረው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን ነው። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ ለጽልመት፣ ጨለማውን ከሚገዙት ከአጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድለት ለምንድን ነው ስትሉም ክርስቶስን እንድንመስል ነው። ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን ነው። ከክርስቶስ ጋር እንፈተናለን። ሱታፊ አምላክ ነው። ሱታፊ አምላክ ነው። ክርስቶስን የምንመስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን ነው። ዓርብ አብረነው ከተሰቀልን እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅልናለች፣ ጋኔን ይሰቅልናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድነው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው።
እንዲሁም ማር ይስሐቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብ ተገኝቶ እንደተሸከመ ይቆጠርለታል ነው። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም ነው። እንዲያውም ቅዱስ ዮሐንስ አፈወርቅስ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንዲያው ምን ይበጀን ይሆን ይላል። ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን ይላል። እስቲ እግዚአብሔር ያሳያችሁ። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ እማምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ የምንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንዴ አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ፣ ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዴ እኮ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል፣ ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረ ነው መዋል፣ እሑድ አብረ ነው ትንሣኤውን ማክበር። ዲያብሎስ አቅም እንደሌለው ለማሳየት ነው እንዲፈትነን የሚፈቅድለት። ምንድን ነው ያልኳችሁ? በሉ እንጂ አይዟችሁ። ምን እንደሌለው ለማሳየት ነው? አቅም እንደሌለው ለማሳየት ነው። ዲያብሎስ አቅም የሌለው ደካማ መሆኑን ለማሳየት ነው። አቅም የለው። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስም ብሎታል፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ አለና ምንናል? የሲኦል ደጆችም ምን አይሏትም ነው ያለው? አይችሏትም። የሲኦል ደጆች ማለት ነው የገሃነም ደጆች አይችሏትም። ወደ ገሃነም የሚወስዱ በሮች የተባሉት አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ እሳት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችሉም ነው። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀም ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት ነው። ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለውን ነገር ተጠቅሟል። ክደትን ተጠቅሟል። ናሪዎስን፣ ንስጥሮስን፣ ነሊዮንን፣ ሌሎችንም ተጠቅሟል። ክደትን ተጠቅሟል። ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። 12ቱን ሐዋርያት በዱላ ፈትኗቸዋል። ቶማስን ቆዳውን በማስገፈፍ፣ ቅዱስ ጴጥሮስን ዘቅዝቆ በማሰቀል፣ ቅዱስ ጳውሎስን አንገቱን በማስቆረጥ፣ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት፣ ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች ሀገር በመውሰድ ስጋውን ሊበሉት በመፈለግ ሁሉ አጋንንት ያደረባቸው ሰዎች
በጣም ብዙ መከራ ተጠቅሟል። አሁንም የምታዩት ነው። በዘመነ ሰማዕታት 40 ዘመን ክርስቲያኖች እንዲሰቃዩ በሐዋርያውያን አበው ዘመን በሐዋርያት ዘመን ሲያልፍ በሐዋርያውያን አበው ዘመን እነ ቅዱስ አግናጢዮስ በተራበ አንበሳ እንዲበሉ በማድረግ እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ የተቀበሉትን መከራ ታውቃላችሁ። እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው አስርበው ሰንብተው ውሻውንም አስርበው ሰዎቹንም አስርበው ክርስቲያኖችን ሰንብተው ከውሻው ጋር ምግብ አቅርበው ሊበሉ ሲሉ ውሻው እንዲነክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ነበር። ሲሰቃዩ ያሉ ለመሳቅ ያ ሁሉ ነገር ተደርጓል። በክርስቲያኖች ላይ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ቀኝ እግር ግራጅና ግራጅ እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድመው ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል። እነ ቅዱስ ቶማስ ዘመራስ ደግሞ 22 ዓመት ይችን ቆርጠው አንድ ቀን ቆርጠው ወስደው ያጤሳሉ። አንድ ቀን መሞት እኮ መታደል ነው። የቀረችውን ቆርጠው ደግሞ 22 ዓመት እየቆረጡ ሰውነቱን ለጣዖት አጢሰውታል። ይሄን ሁሉ ተጠቅሟል ቤተክርስቲያን ላይ። በዘመነ ሰማዕታት ይህ ሁሉ አለፈ። አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማጥፋት ለምሳሌ ቅዱስ አትናቴዎስን ሰውን እጁን ቆርጧል ብለውታል። ቅዱስ ቄርሎስን ሰው አስገድሏል ብለውታል። ቅዱስ ጢሞቴዎስን አንዲት ሴተኛ ዳሪ የሐሰት ምስክር አምጥተው ወልዶብኛል እንድትል አድርገዋል። ከኔ ወልዷል ብላ እንድትመሰክር ሳታውቀው እኮ ነው። ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በይ ተባለች። አይ እሺ አለች። ተጠርታች። አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቀው እኔ ጢሞቴዎስ ነኝ ካንቺ ወለድኩ አዎ አለች። ሌላውን ሰው ነው ሌላውን ጳጳስ እንደ ስም በማጥፋት ሁሉንም ነገር አድርገዋል። የኛ ቤተክርስቲያንም የተጠቀመች የደረሰባት ታውቃላችሁ። በግራኝ ጊዜ የደረሰውን በዮዲት ጊዜ የደረሰውን የ40 ዓመት መከራ ሚስዮናውያን ያደረሱት መከራ በአጼ ሱስንዮስ የደረሰብን መከራ በዘመነ መሳፍንት የደረሰብን መከራ አሁንም ቤተክርስቲያን የምትቀበለው መከራ የሁሉ ስቃይ ይደርስብን። ቤተክርስቲያን ስሟ ይጠፋል። ያሰኘው በታሪክ ይቀቅላታል። በታሪክ ጨቋይ ነበረች ይላታል። ያሰኘው ደግሞ ይገፋታል። ያሰኘው ይተቻታል። ያሰኘው ይሰድባታል። ያሰኘው ይበላታል። ያሰኘው ያምጽባታል። ያሰኘው ይዋሽባታል። የፈለገውን ያደርጋል። እግዚአብሔር ይመስገን ቤተክርስቲያን እስከዛሬ ያለች። ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማን ናት? ቤተክርስቲያን ናት። ቤተክርስቲያን የእግዚአብሔር መንግስት ናት። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት ነው። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል የእግዚአብሔር መንግስት ለመውጋት። የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ፣ ትሸነፋለህ እንጂ አታሸንፈውም ብሏል ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይሄን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩናል። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር ልንገራችሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት እንዴ? ጸሎት ሰይጣንን አያሸንፍም እያልክ ነው? አላልኩም።
ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ ቢጫ አድርጎ እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን። ጦሙን እንዲውል ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ነው የሚያደርገው? ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄድም አለ። ዞር ብሎ ያየዋል ደግሞ አለ ነው 150ውን ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳኑ አልሄድም። በቃ እንደዚያ እያደረገ አይደል ነው። አሁን ደግሞ እንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያል ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲያውም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛቸው ተመስገን ይኸው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታዬ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈውም፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የት ነው ያስካት? ትምህርት ቤት ምንድን ነው እንዲህ ያለ ነገር? ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ እንዴ! ይሄ ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞብኝ ነው ሀብት ያሳካልኛል፣ እገሌ ደግሞብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል እንጂ የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። እንዲያውም ንገራችሁ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተክርስቲያን
ክርስቲያን ውስጥ አጋንንት ይሸነፍ። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት እዚያው ሁኑ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ሕዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ሕዋስ ነው። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል? ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ነው። ጸጋ ስለምናገኝበት። ቅዱስ ጳውሎስ ታሞ ነበረ። ታሞ እግዚአብሔር አድነኝ አስተብቆ አይክወለ ጊዜ የስልሰ ጌታዬን 3 ጊዜ ፈውሰኝ አልኩት አለ። ከፍተኛ ራስ ምታትና ውጋት ነበረበት። ሌት እንኳን እየሰፋ ቀን ሙሉ የሚያስተምረው ቅዱስ ጳውሎስ ምንድነው ያለው መሰላችሁ? ጌታዬ ፈውሰኝ አለው። ምንድነው ያለው? ፈውሰኝ ሲለው ጌታ ምንድነው ያለው? ያክለከ ጸጋዬ፣ ጸጋዬ ይበቃሃል አለው። ምን ይበቃሃል ነው ያለው? ጸጋዬ ይበቃሃል። የሰጠው ጸጋ ብዙ ነው አለው። ይሄንን ወስዶ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድዊው ጳውሎስ ድውያንን ይፈውሳል ይላል። ምኑ ጳውሎስ? ድዊው ጳውሎስ ህመም አለው። ግን የቅዱስ ጳውሎስ ራሱን ማዳን ሳይችል ይታመማል። ግን የጨርቁ ጫፍ ተቆርጦ ሲሄድ ሞት ይፈራዋል። የቅዱስ ጳውሎስን ልብሱን እኮ ሞት ይፈራዋል። ከጨርቁ ጫፍ ተቆርጦ ሄዶ ከሞተ ሰው ላይ ሲጣል ሙት ይቀሰቀስ ነበረ። ሞትን የሚሽር ስልጣን ያገኘው ታሞ ነው። መታመም ጸጋ ያሰጣል። ስለዚህ እግዚአብሔር ለምንድን ነው ሁሉ መከራ የሚያደርገው ሲባል እንድናተርፍበት ነው። እንድናተርፍ ስለሚፈልግ እግዚአብሔር ሰይጣን ሲፈትነን ዝም ይለዋል። ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ። ወስብሐት ለእግዚአብሔር።